ቆላስይስ ምዕራፍ 3 ቁጥር 4 ላይ ያለውን ክፍል አብረን እንመለከታለን። ሕይወታችሁ የሆነ ክርስቶስ በሚገለጥበት ጊዜ በዚያን ጊዜ እናንተ ደግሞ ከእርሱ ጋር በክብር ትገለጣላችሁ። የመልእክቴ ርዕስ ክርስቶስ ሕይወታችን ነው ይላል። እስኪ ጉባኤ ከኔ ጋር በታላቅ ድምፅ ክርስቶስ ሕይወታችን ነው ይበል። እዩት እስኪ ስክሪን ላይ ምንድነው የሚለው? ሕይወታችሁ የሆነ ክርስቶስ በሚገለጥበት ጊዜ በዚያን ጊዜ እናንተ ደግሞ ከእርሱ ጋር በምን ትገለጣላችሁ? በማይመረመር ክብር። ዓለም ሁሉ እንደዚህ ቆሞ በሚያይበት በሚያስደምም ክብር፣ ከአእምሮ በላይ በሆነ ክብር አንድ ቀን ከክርስቶስ ጋር ትገለጣላችሁ። ሕይወታችን የሆነ ክርስቶስ፣ እስተንፋሳችን የሆነ ክርስቶስ፣ አለኝታችን የሆነ ክርስቶስ አንድ ቀን በክብር ይገለጣል። በዚያን ጊዜ ከእርሱ ጋር ክርስቲያኖች፣ አማኞች በክብር ይገለጣሉ። አንድ ሰው ከኔ ጋር በክብር ይገለጣለሁ ይበል። የአማኞች መገለጥ በክብር ነው። የክርስቲያኖች መገለጥ በክብር ነው። ቆላስይስ ምዕራፍ 3 ቁጥር 4 ላይ የተጻፈው ቀን ሲመጣ ሐዘን ይረሳል፣ ስቃይ ይረሳል፣ በሽታ ይረሳል፣ የበታችነት ይረሳል፣ መጨረሻ መሆን ይረሳል። ከፊት ለፊት እንሰለፋለን፣ በደስታ እንገለጣለን፣ በኃይል እንገለጣለን፣ የሚያበራውን ፊቱን እናያለን። ክርስቶስን ፊት ለፊት እያየን የምናመልክበት፣ ክርስቶስን ፊት ለፊት እያየን ለእርሱ የምንሰግድበት ያ የክብር ቀን እየመጣ ነው። እስኪ አሜን ይበል አንድ ሰው። ክርስቶስ ምናችን ነው? ንገሩኝ። ክርስቶስ ለክርስቲያኖች ሕይወታቸው ነው። ዳትስ ወይ ክርስቲያኖች ክርስቶስን ሳያቋርጡ የሚጠሩት፣ ሁል ጊዜ የሚከተሉት፣ የክርስቶስን ስም ሳይጠሩ መዋል ያልቻሉበት ዋናው ምክንያት ክርስቶስ ሕይወታቸው ስለሆነ ነው። ክርስቲያኖች ያለ ክርስቶስ መተንፈስ አይችሉም። ክርስቲያኖች ያለ ክርስቶስ አንድ እርምጃ መራመድ አይችሉም። ክርስቶስ የክርስቲያኖችን እርምጃ ይጠብቃል። ክርስቶስ ለክርስቲያኖች ዋሻቸው ነው። ክርስቲያኖች በክርስቶስ ውስጥ ያድራሉ። ክርስቲያኖች ከክርስቶስ ጋር በእግዚአብሔር ውስጥ ተሰውረዋል። አንድ ቀን ክርስቶስ ሲገለጥ ከእርሱ ጋር በክብር ይገለጣሉ። አጠገብ ያለውን ሰው ነካ አድርገውና አንድ ቀን በክብር ከክርስቶስ ጋር ትገለጣለህ። አሜን ናችሁ ወይ? አሜን ናችሁ ወይ? ዛካፓ ቪያና በሐዘን የተሸፈናችሁ፣ በበሽታ የተሸፈናችሁ፣ በስድብ የተሸፈናችሁ ያንን ሁሉ አውልቃችሁ ነጩን ልብስ ለብሳችሁ ከሙሽራው ኢየሱስ ጋር በሚያስደንቅ ክብር ትገለጣላችሁ። እንገለጣለን። በሴትና በወንድ መካከል ያለው ፍቅር ከሆነ በልክ ይሁን ይባላል። በልጅና አባት መሃል በልክ ይሁን ይባላል። በባልና በሚስት መሃል በልክ ይሁን ይሄ ፍቅር ይባላል። በኢየሱስና በኔ መሃል በልክ ይሁን አይባልም። ከልክ ያለፈ ፍቅር አለኝ። መሃል አስፋልት ላይ ቆሜ ስሙን ጠራለሁ። የተለየ ፍቅር ነክቶኛል። ይህ ስም ሲጠራ ጅማቶቼ ይፈወሳሉ። ይህ ስም ሲጠራ አጥንቴ ይፈወሳል። ይህ ስም ሲጠራ አንገቴ ቀና ይላል። እስኪ አንድ ሰው ኢየሱስ። ይህ ስም ሲጠራ ሰውነቴ ላይ ሰላም ይወራል። ይህ ስም ሲጠራ ውስጤ በደስታ ይዘላል። ይህ ስም ሲጠራ ቤቴ ውስጥ ሳቅ ይሆናል። ይህ ስም ሲጠራ የተበላሸ ነገር ይስተካከላል። ይህ ስም ሲጠራ የማይሄድ እግር ይሄዳል። ይህ ስም ሲጠራ ሁሉ አዲስ ይሆናል። ስሙ ማን ይባላል? ድገሙልኝ። በአእምሮ የማይተነተን ማብራራት የማንችለው ልዩ ፍቅር ነክቶናል። ክርስቶስ ሕይወታችን ነው። ሌላ ሕይወት የለንም። ያችሁ አብ ከላይ ወደ ምድር የላከው አንድ ሕይወት አለ። ሕይወት ሰጪ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ሕይወት ሰጪ ነው። ኢየሱስ ክርስቶስ ሕይወት ሰጪ ነው።
ኢየሱስ ክርስቶስ ራሱ ደግሞ ሕይወት ነው። ምንድነው ያለው ኢየሱስ ክርስቶስ? እኔ ሕይወት ነኝ። ኢየሱስ ክርስቶስ ሕይወት ሰጪ ብቻ ሳይሆን ራሱ ሕይወትም ነው። ሕይወት ከምንም ይበልጣል። ለሕይወት ቅድሚያ እንሰጣለን። ከመኪና በላይ፣ ከቤት በላይ፣ ከምንም በላይ ቅድሚያ የሚሰጠው ለሕይወት ነው። ሕይወት ከሌለ ምንም አይቀጥልም። ሁሉ ነገር የሚኖረው ከሕይወት በኋላ ነው። ሕይወት ሲኖር ነው እቅድ የምታወጣው። መማር ከሕይወት በኋላ ነው። መኖር ከሕይወት በኋላ ነው። ስትኖር ነው ሁሉንም ነገር ማሰብ የምትችለው። በክርስቶስ ያልሆነ ሰው እየኖረ አይደለም። እንደዚህ ስል ልትወዛገቡ ትችላላችሁ፣ ግን እየኖረ አይደለም። በሞት ጎዳና ላይ ያለ ሰው ነው። እየበላ የሞተ፣ ለብሶ እየተንቀሳቀሰ የሞተ፣ እያወራ የሞተ፣ መኪና እያሽከረከረ የሞተ፣ የሚያምር ቤት ውስጥ እየኖረ የሞተ። ለምን? ሕይወት አላገኘም። ምድራዊ ሕይወት ይኖራል፣ ዘላቂ ሕይወት አይደለም። ክርስቶስን ያልተቀበለ ሰው ጊዜያዊ ሕይወት እየገፋ ነው። ይህ ዓለም በጣም የሚያንሸራትት፣ ምቾት የማይሰጥ፣ በህመም የተሞላ ደስ የማይል ዓለም ነው። ግን ክርስቲያኖች ተስፋ ተሰጥቷቸዋል። ጌታ ኢየሱስ ክርስቶስ ራሱ ወደ ሰማይ ሲሄድ በአባቴ ቤት ብዙ መኖሪያ አለ፣ ዳግም ተመልሼ እመጣለሁ፣ ከኔ ጋር እንድትሆኑ እወስዳቸዋል። ተደራራቢ አልጋ አይደለም የሚጠብቀን። ለእያንዳንዱ ክርስቲያን ክርስቶስ በስማቸው ቤት ሰርቷል። አንተ ቤት አለ፣ ቤት አለ። ዓይን ያላየው፣ ጆሮ ያልሰማው፣ ልብ ያላሰበው እግዚአብሔር አምላክ በልጁ በኢየሱስ ክርስቶስ አማካኝነት ለክርስቲያኖች ሰርቶ ያዘጋጀው ቤት አለ። ሞት የሌለበት፣ ሐዘን የማይደርስበት፣ አደጋ የማይደርስበት እሱ ቤት የኛ ቤት ነው። እሱ ቤት በሰማይ አለን። ቤታችን በሰማይ ነው። መኖሪያችን በሰማይ ነው። ዜግነታችን በሰማይ ነው። ኑሯችን በሰማይ ነው። በቆላስይስ ምዕራፍ 3 ቁጥር 4 ላይ የተጻፈው ቃል ክርስቲያን ያልሆነውን ሰው አይመለከትም። ይሄ ቃል የተጻፈው በኢየሱስ ክርስቶስ ጌትነት አምኖ ለዳኑት ብቻ ነው። እናንተ ደግሞ ከእርሱ ጋር በክብር ትገለጣላችሁ የተባሉት አምኖ የዳኑት ናቸው። ሌሎችን አይመለከታቸው። ሌላው ዝም ብሎ ከአረቄ ቤት ወጥቶ መቀላቀል አይችልም። ከጫት ቤት ወጥቶ መቀላቀል አይችልም። ከዳንክራ ቤት ወጥቶ መቀላቀል አይችልም። የዚህን ዓለም መከራ ያሉ ታግሶ የቆሙት፣ ለስሙ የተደበደቡት፣ የተረገጡት፣ የተሰደቡት፣ ምቾታቸውን ያረዱት አንድ ቀን ማይ ጋድ፣ ይሄ ቀን ምን አይነት ቀን ነው? እነዚያ ያዋረዱት ሁሉ ዳር ይዞ ያለቅሳሉ። ነጩን መደረቢያ ደርበ፣ ነጩን ካባ ለብሰ ከሙሽራው ኢየሱስ ጋር በደመና ወደ ላይ ከፍ ትላለ። የምድር የስበት ኃይል አይዝህም፣ ይለቃል። ያኔ የጌታችን የኢየሱስ ክርስቶስ ዳግም መመለስ ከአስተሳሰብ ካፓሲቲ በላይ ነው። ስርዓቱ ቶታሊ ይቀየራል። ጌታ ኢየሱስ ክርስቶስ ተመልሶ ሲመጣ የዚህ ዓለም ስርዓት በአጠቃላይ ክራሽ ያደርጋል። ታንኩ አይተኩስም፣ ስናይፈሩ አይሰራም፣ ባላስቲክ ሚሳኤል፣ ክሩዝ ሚሳኤል ሁሉ ባለበት ኤክስፓየርድ ያደርጋል። ሁሉንም ኔትወርኮችን ጌታ ኢየሱስ ክርስቶስ ሽባ ነው የሚያደርገው። እሱ ብቻውን ዓለምን ይቆጣጠራል። ዋንጫውን ኢየሱስና ተከታዮቹ ያነሳሉ። በዓለማችን ላይ ያሉ አሁን የሚፎካከሩ ገናና መሪዎች ዳር ይዞ ዝም ብሎ ያያሉ። እንደ ማንኛውም ኬጂ ተማሪ፣ ኬጂ 1 ተማሪ ያለ አይደል? እንደዛ ዝም ብሎ ይቆም ያያሉ። ቃላት መወራወር የለም፣ ዋ የለም፣ ዋ የለም። ከዛ ወደዚህ ከዚህ ወደዛ የለም። የነገስታት ንጉስ ይሰለጥናል ዝም ብሎ። የማንንም ራዳር እየሰበረ ይገባል። እሱን የሚከለክል ራዳር የለም። የጌቶች ጌታ ነው። የነገስታት ንጉስ ነው። ራዳር ተብሎ የተቀመጠውን በአጠቃላይ በእንቅልፍ ነው የሚመታው። ገፍቶ እንደፈለገ ይሰለጥናል። የወጉት ያዩታል። አማሼካታ ላሴካፓኖ ሊያፕራቬንቶ የወጉት ያዩታል። የሆነ አካባቢ እልልታ ይሰማል እሱ ሲመጣ። በሌላ በኩል ደግሞ የወጉት ምን ይላሉ? ዋይ ዋይ ይላሉ። እንግዳችን ኢየሱስ ክርስቶስ ተመልሶ መጥቷል እያሉ ክርስቲያኖች እልልታቸውን ያሰማሉ። በሌላ በኩል የቆሙት ግን ያላመኑት፣ የወጉት፣ የገደሉት፣ ያዋረዱት፣ ደሙን ያፈሰሱት ጌታ አይደለም ያሉት ጭንቅላታቸውን ይዞ ዋይ 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 ይላሉ።
ቀኑ አንድ ነው፣ ግን በሁለት አንግል ይሰራል። አንዱን ሚጥ ውስጥ ይከታል፣ አንደኛውን ከሚጥ ያሳርፋል። የሚገለጥ ህይወት አለ። እስኪ ከኔ ጋር የሚገለጥ ህይወት አለ። አሁን ዓለምኛን በሙሉ ክብር አያውቀንም። ዓለምኛን የሚያውቀን በሐዘን በድህነት ዝም ብሎ ቸርች የሚሮጡ እንባላለን። እንደው በዓለም ካሉ ሰዎች መካከል በቃ ዝቅተኛ ማህበረሰብ አርጎም ያየናል። አንዳንድ ጊዜ የዚህ ዓለም ሰዎች በቃ ዝቅተኛ ማህበረሰብ የኢየሱስ ተከታይ እንደሆነም የሚያስብ አለ። ከፊት ለፊት የተዘጋጀልንን ክብር ማየት ስለማይችሉ እንደዛ ያስባሉ። ክርስቶስ ሲገለጥ የእርሱ የሆኑት ከእርሱ ጋር በክብር ይገለጣሉ። በምንም ልታፍር ትችላለህ፣ በኢየሱስ ግን ማፈር የለብህም። ኢየሱስ ክርስቶስ ለክርስቲያኖች ህይወታቸው ነው። ያለ ኢየሱስ ክርስቶስ ክርስቲያኖች ሌላ ህይወት የላቸውም። ያለ እግር መኖር ትችላለህ፣ ያለ እጅም መኖር ትችላለህ፣ ያለ አይን መኖር ትችላለህ፣ ያለ ጆሮ መኖር ትችላለህ፣ ያለ አንድ ኩላሊት መኖር ትችላለህ። ያለ ራስ ግን መኖር አትችልም። ከዚህ በላይ ብቻ ወደ ላይ ያለው ፓርት ቢነሳ ይሄኛው ሰውዬ ይኖራል ብለህ ታስባለህ? ይሄን ማይክ ወዲያው ነው የሚለቀው። እቺ ባትኖር ይሄ አይደለም ትልቁ ሰውዬ ራስ ነው። ክርስቶስ የቤተ ክርስቲያን ራስ ነው። ቤተ ክርስቲያን ራስ ከሌለ ሽባ ናት፣ ምንም ልታከናውን አትችልም። ዳስ ዋይ ኢየሱስ ክርስቶስ ሲናገር ያለ እኔ ምንም ልታደርጉ አትችሉም፣ እኔ ራስ ነኝ። ክርስቶስ ዳግም ሲገለጥ የእርሱ የሆኑ ሰዎች ከእርሱ ጋር በክብር ይገለጣሉ። ይህም ማለት አማኞች በእርሱ ክብር ይካፈላሉ ማለት ነው። ከእርሱ ጋር በክብር ይገለጣሉ ማለት አማኞች የእርሱን ክብር ይካፈላሉ። የኢየሱስን ክብር ይካፈላሉ። ክርስቶስ ዳግም ተመልሶ ሲመጣ ክብሩን ስለሚካፈሉ ስጋቸው ከአፈር ውስጥ አዲስ ሆኖ ይነሳል። አዲስ አካል ይዞ ይነሳሉ። ፊታቸው ያበራል፣ ቋንቋቸው ሰማያዊ ይሆናል። ምድራዊ ነገር ሁሉ በምድር ይቀራል። እነሱስ ክብሩን ስለተካፈሉ አዲስ ሆኖ ይነሳሉ። ስለዚህ ይህ ቃል አማኞች በቅድስና እንዲኖሩና የክርስቶስን መገለጥ በተስፋ እንዲጠብቁ ያበረታታል። ከክርስቶስ ጋር በእግዚአብሔር ውስጥ የተሰወረው ያ ሕይወት አንድ ቀን እንደሚገለጥ የሰማ ሰው በቅድስና በትጋት በእግዚአብሔር ፊት ቆሞ መጠበቅ እንዲችል የሚያበረታታ ቃል ነው። በቆላስያስ ምዕራፍ 3 ላይ የተጻፈው ቃል ሐሳቡን ሰብሰብ ስናደርግ ክርስቶስ ምናችን ነው? ቆላስያስ ምዕራፍ 3 ቁጥር 4 ላይ የተጻፈውን ሐሳብ ሰብሰብ ስናደርግ ክርስቶስ ሕይወታችን ነው። እስኪ አንድ ላይ ከኔ ጋር ክርስቶስ ሕይወታችን ነው በሉት። ሁለተኛው እርሱ በክብር ይገለጣል። ሶስተኛው እኛም ከእርሱ ጋር በክብር እንገለጣለን። በቆላስያስ ምዕራፍ 3 ቁጥር 4 ላይ የተጻፈውን ሐሳብ በሶስት ቦታ ማስቀመጥ ይቻላል። የመጀመሪያው ክርስቶስ ሕይወታችን ነው። በጣም ግልጽ አጭር መንፈሳዊ መልእክቱ ክርስቶስ ምናችን ነው? እስኪ ሕይወታችን ነው በሉት። ለምንድነው እንደዚህ የምንለው? መጽሐፍ ቅዱስ ሕይወታችሁ የሆነ ክርስቶስ ስለሚለን ሕይወታችሁ የሆነ ክርስቶስ ስለሚለን ከዚህ ክፍል መንፈሳዊ ትምህርቱ ምንድነው የሚለውን ለመጥቀስ ያህል የመጀመሪያው ክርስቶስ ሕይወታችን ነው የሚል ይሆናል። ይህ ማለት አማኞች ሕይወታቸውን ከክርስቶስ ያገኛሉ ማለት ነው። እርሱ የመንፈሳዊ ሕይወታችን ምንጭ ነው። በቆላስያስ ምዕራፍ 3 ቁጥር 4 ላይ የተጻፈውን ቃል በደንብ በመናይበት ጊዜ የሚሰጠን ሁለተኛው መንፈሳዊ ትምህርት ክርስቶስ ዳግም ይገለጣል የሚል ይሆናል። እየጻፋችሁ ያላችሁ ሰዎች በደንብ ይሄን ሐሳብ ያዙ። ክርስቶስ ዳግም ይገለጣል። ክርስቶስ ወደ ምድር እንደገና በክብር ይመጣል። ሁለተኛው ትምህርቱ ይሄ ነው። ይህ መገለጡ የእግዚአብሔር የተስፋ ቃል ነው እና አማኞች በተስፋ የሚጠብቁት ነገር ነው። በዚህ ውስጥ ደግሞ ሁለት አንግል ነው ያለው። የመጀመሪያው የእግዚአብሔር ሕያው ቃል ነው፣ የማይለወጥ ፕሮሚስ ነው። እመለሳለሁ ብሏል፣ ይመለሳል። ሰማይ ምድር ቢያልፍ ይሄ ቃል አይቀየርም። ይሄ የምታዩት ዓለም አንድ ጊዜ ቦታውን ለቆ ቢጠፋ የክርስቶስ መመለስ ምን አይልም፣ አይቀርም። ዓለም እኮ ነው ያልኩት፣ አንድ ሀገር አይደል። ዓለም አንድ ጊዜ ቦታውን ለቆ ቢሸሽ ክርስቶስ እመለሳለሁ ብሏል። ይሄ ቃል ይፈጸማል።
እስኪ አንድ እርግጠኛ የሆነ ሰው አሜን ይበል። ስለዚህ የመጀመሪያው የእግዚአብሔር የተስፋ ቃል መሆኑን ይጠቁማል። ሁለተኛው ደግሞ የአማኞች በተስፋ የሚጠብቁት ነገር ነው። እየጨመረ በሚሄድ ጦርነት ውስጥ እግዚአብሔር የደህንነት ቦታዬ ነው፣ በአጠገብ 1000 በቀኝ 10,000 ምን ይላሉ? ይወርቃሉ፣ ወደ አንተ ግን አይቀርብም ይልና ያልፋል። በዚህም ይልና ያልፋል። በዚህ በኩል 1,000 ያጋድማል፣ በዚህ በኩል 10,000 ያጋድማል። አንተን ግን አይነካም። በሰላም ትወጣለህ፣ በሰላም ትገባለህ። በአጠገብ 1000 በቀኝ 10,000 የሚለው ቃል ዘይቤያዊ አነጋገር ነው። የጠላቶችን ብዛት ለማሳየት የተባለ ቃል ነው። ምን ያህል ጠላት ውስጥ እንዳለ አንተ አሁን 2-3 ጠላት ታያለ። ነገር ግን 11,000 ጠላት አለ አጠገብ ላይ የሆነ ነገር ያለ ሰው ነው ትዝ የሚል እሱ አይደል። 2-3 ጠላት ይታያል አይደል? ኖ 11,000 ጠላት አለ ይኸው አጠገብ ላይ ይታያል። እዛ ጋር ያለ 1,000 በዚህ በኩል ይወርቃል፣ 10,000 በዚህ በኩል ይወርቃል። አንተ ግን ትቆማለህ። ጧት ቸርች ስትመጣ በ11,000 ጠላት ተከበ ነው የመጣው። በዚህ በኩል 1,000 በዚህ በኩል 10,000። አንተ እዚህ ስትደርስ ግን ሁሉም ወዷላ። ይኸውላ ንገረው አጠገብ ያለውን ሰው 11,000 ጠላት እኮ ነው ዛሬ የወደቀው በለው። 11,000 ሲወርቅ አንተ ግን አልወደክም። ካንተ ጋር ያለው ከነሱ ጋር ካለው ይበልጣል። እግዚአብሔር የደህንነት ቦታችሁ ነው። እግዚአብሔር የደህንነት ስፍራችሁ ነው። መዝሙረኛው ዳዊት ምዕራፍ 91 ከቁጥር 1 ጀምሮ እስከ 7 ድረስ የተናገረው ቃል በጣም ድንቅ ነው። በልዑል መጠጊያ የሚኖር በእርሱ ጥላ ውስጥ ያድራል። ዓለማችን ላይ ብዙ ሰዎች ለደህንነታቸው ስለሚሰጉ 100 ሜትር፣ 150 ሜትር፣ 70 ሜትር፣ 50 ሜትር ወደ ጥልቅ ቆፍረው ዋሻ ሰርቶ ከታች ወደ ታች ይቆፍሩና ወደፊት ይሄዳሉ። ፍሪጅ አለ፣ አልጋ አለ፣ ዋና አለ፣ መብራት አለ፣ ኤር ኮንዲሽን አለ፣ መዝናኛ አለ፣ ሱፐርማርኬት አለ። ልጆቻቸው ጋር የሆነ ሚሳኤል ከመጣ ምናምን ድሮን ከመጣ ብሎ እዛ አካባቢ ነው ያዘጋጁት። አሁን ግን ድሮኑ ሚሳኤሉ ምን ብም ይልና ቤታቸው ክራሽ የለም፣ መደበቅ አልቻሉም። ዋሻ ውስጥ ነው እየቀሩ ያሉት። እግዚአብሔር የደህንነት ስፍራችን ነው። በእግዚአብሔር ውስጥ የተሸሸገ ሰው አይፈርስም። በእግዚአብሔር ውስጥ የተሰወረ ሰው አይሞትም። 100 ሜትር ወደ ታች ሲቆፍሩ 150 ሜትር አልፎ የሚመታ ይሰራል። 200 ሲሰሩ 250 ወደ ታች ቆፍሮ የሚገባ እየተሰራ ነው። ቀደምኩ ስትል ቀድሞ ይመታል። የኛ እግዚአብሔር ውስጥ ነው እኛ የምንሸሸገው። በልዑል መጠጊያ የሚኖር በአምላክ ጥላ ውስጥ ያድራል። በቆላስያስ ምዕራፍ 3 ቁጥር 4 ላይ የተጻፈው ቃል ሶስተኛውና የመጨረሻው መንፈሳዊ ትምህርቱ አማኞች ከእርሱ ጋር በክብር ይገለጣሉ የሚል ይሆናል። ክርስቶስ ሲገለጥ የእርሱ የሆኑ ሰዎች ከእርሱ ጋር በክብር ይታያሉ። ይህ ማለት አማኞች በእርሱ ክብር ይካፈላሉ እና ዘላለማዊ ሕይወት ይቀበላሉ ማለት ነው። በቆላስያስ ምዕራፍ 3 ቁጥር 4 ላይ የተጻፈውን ሐሳብ በአንድነት ሰብስበን ወደ መደምደሚያ ስናመጣ ሐሳቡ እንደዚህ ይሆናል። አማኞች በቅድስና እንዲኖሩ በተስፋ እንዲጸኑ እና የክርስቶስ መገለጥ በእምነት እንዲጠብቁ ያስተምራል ወይም ያስጠነቅቃል። ስለዚህ ክርስቶስ ሕይወታችን ስለሆነ እኛም በእርሱ መንገድ መኖር አለብን። እርሱ በክብር ሲገለጥ እኛም ከእርሱ ጋር በክብር እንገለጣለን። አመሰግናለሁ። እግዚአብሔር ባርካችሁ።